ፈጣሪ አለ ትላላችሁ። እስቲ በምን ይታወቃል ካሉ አንዳንድ ሰዎች አሁን መጽሐፍ ቅዱስ ብትሉ ምናልባት አይ መጽሐፍ ቅዱስን አልቀበልም ሊሉ ይችላሉ። ኢየሱስ ብትሉ አይ ኢየሱስን አልቀበልም ሊሉ ይችላሉ። ፍጥረት ግን ያው ፊት ለፊት ያለ ፍጥረትን አልቀበልም ማለት አይቻልም። ስለ ከፍጥረት ማሳየታችን ኢየሱስ አምላክ እንደሆነ እናውቃለን። ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛን ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። ቅዱስ አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን ነው አይደለ? በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንትን ይህንን የሰራኸው ተብሏል ጌታችን ኢየሱስ። መነሳት አለመነሳቱ በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆኑ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆኖ አለም። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸው በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም። ጌታችን ኢየሱስ በምታክል እጣት ላይ ኧረ እግዚአብሔር ኧረ ኃያል ኧረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች እጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል እጣት ራሱ ይዞ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆነ ነበር። ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ ይኸው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ህሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና ኧረ እርሱ እኮ ነበረ። እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል። ከእስልምና ነው የመጣሁትና ምስክርነት አለኝ ስለሆነ ነው ያስገባሁት። ኦኬ እንዴት አመሻችሁ? ይመስገን አምላክ። ሰላም ነው? እግዚአብሔር ይመስገናለን። እግዚአብሔር ፈቅዶ ዛሬ ነው በአንተ አስተምሮትና ያው በአንተ እገዛ ዛሬ ተጠምቄያለሁ፣ ቆርቤያለሁ። እግዚአብሔር ይመስገን። እኔ አንተ የት ተጠመክ? በጣም ደስ ይላል። አስኮ ገብርኤል በጣም ደስ ይላል። እንኳን እግዚአብሔር ፈጣሪ አለ ትላላችሁ። እስቲ በምን ይታወቃል ካሉ አንዳንድ ሰዎች አሁን መጽሐፍ ቅዱስ ብትሉ ምናልባት አይ መጽሐፍ ቅዱስን አልቀበልም ሊሉ ይችላሉ። ኢየሱስ ብትሉ አይ ኢየሱስን አልቀበልም ሊሉ ይችላሉ። ፍጥረት ግን ያው ፊት ለፊት ያለ ፍጥረትን አልቀበልም ማለት አይቻልም። ስለ ከፍጥረት ማሳየት እንችላለን። እንዴት ማሳየት እንችላለን? ቀለል አድርጌ ልንገራችሁ። ፈጣሪ እንዳለ ከፍጥረት አንጻር በምን ማየት እንችላለን? አንደኛው ፍጥረት ሁሉ ቀለል አድርጌ የተወሰኑ ላሳያችሁ። ፍጥረት ሁሉ ምንድነው? መኖር የጀመረ በዚህ እንጀምር። በደንብ አድርጋችሁ ስሙኝ። መኖር የጀመረ ነገር የሆነ ነገር የፈለጋችሁትን አስቡ። ዝም ብላችሁ ጭንቅላታችሁ ከምታዩት ሊሆን ይችላል፣ በዙሪያችሁ ካለው ሊሆን ይችላል ምናምን የሆነ ነገር እዩና ያ የምታዩት ነገር መኖር የጀመረ ነው ወይስ በቃ ከድሮም ከዘላለምም አለ ወይስ የሆነ ሰዓት ላይ ነው? ወይ የሆነ ሰው ሰርቶት ምናምን። ስልካችሁን ማየት ትችላላችሁ። ዞር በሉ። የተቀመጣችሁበትን ማየት ትችላላችሁ። ራሳችሁንም ማየት ትችላላችሁ። የለበሳችሁትን ማየት ትችላላችሁ። የፈለጋችሁትን እዩ። መኖር የጀመረ ነገር ከሆነ መኖር የጀመረ ማለት ከዘላለሙም ያለ በቃ እንደዚሁ ነው የኖረው ምናምን የሚባል ሳይሆን መኖር የጀመረ ከሆነ ህልውናው በህልውና ደረጃ በመኖር ደረጃ ማለት ነው። በመኖር ደረጃ የጀመረ አይነት ከሆነ የሆነች ሰዓት ላይ የጀመረ ከሆነ
በቃ የሆነ አስጀማሪ አለ። ምን አለው? አስጀማሪ። እሱን እንዲጀምር ያደረገው አካል የሆነ አለ። በቃ ያስጀመረ የሆነ አካል አለ። ይሄ ጨርቅ ከዘላለሙም አለ እንዴ? የለም። የሆነ ሰዓት ላይ ነው የመጣው ነው መኖር የጀመረው የሆነ ሰዓት ላይ ነው። አዎ እንግዲያውስ አስጀማሪ አለው አይደል? አዎ ይህንን ልብስ የሰፋ የሆነ አካል አለ። ስለዚህ አስጀማሪ አለ። ስልኬ፣ ሪንግ ላይት፣ ኮምፒውተር፣ ሪሞት፣ መጽሐፍ፣ በዙሪያ ያሉ ቤት፣ ቁምሳጥን ምናምን፣ አልጋ፣ ቁምሳጥን ብዬ እዛው ጋር አልጋ፣ እዛው ጋር ምን ያህል ቢጠብ ነው በሉኝ። ምን ያህል ቢጠብ ነው በሉኝ ጋይስ። እሺ የምታዩቸው ነገሮች ሁሉ መኖር የጀመሩ ከሆነ የሆነ ሰዓት ላይ የጀመሩ ከሆነ የሆነ አስጀማሪ አላቸው አይደል? ለመጽሐፉ አስጀማሪ አለው፣ ለአልጋው የሆነ አስጀማሪ አለው፣ የተቀመጥኩበት ወንበር አስጀማሪ አለው፣ ለስዕላቱ አስጀማሪ አላቸው። ስለዚህ የሆነ አስጀማሪ አለ። መኖር የጀመረ ነገር ካለ ዝም ብሎ ብቅ የሚል የለም። የሆነ ፍሮም ኖዌር ማለት ካለምንም የሆነ ካለመኖር ዝም ብሎ ብቅ የሚል የለም። እንዴ አንተ ይሄ ሪሞት ለምሳሌ ይሄ ሪሞት ዝም ብሎ ካለመኖር አስቀድሞ ሳይኖር ማለት ነው ብቅ ዝም ብሎ እንደዚህ አለ ይባላል? በፍጹም እንደዛ በቃ ብሏል የሚል ሰው ካለ ማለት ነው። አይ በቃ ካለመኖር ዝም ብሎ እንደዚህ ነው ብቅ ያለው የሆነ ነገር አስጀምሮት አይደለም የሚል ካለ ሪሞት ብቻ አይደለም የትኛውንም ነገር ይሁን ካለ ያ ነገር ለምሳሌ ይሄ ሪሞት ስለሆነ የያዝነው ማለት ነው ለጊዜው ትመጣብኝ ምንድነው ወይስ ሪሞት ሳሳይ አይመቸውም? አንዳንዴ እኮ ቲክቶክ ይመቸው ሪሞቱን አነሳለሁ አላመነኝም ቲክቶክ እና እስቲ ራስን ቬሪፋይ አድርጋለኝ ዋና ጣቢያውን ሊቀይሮ ነው የሚመስለው የቲክቶኩን። እሺ ሰው ለምሳሌ ሪሞት በቃ ካለመኖር ስሙኝ በደምብ ጋይስ። እሺ ዝም ብሎ በቃ እንደዚህ ምንም አስጀማሪ ሳይኖረው ዝም ብሎ እንደዚህ መጣ ከተባለ ኦኬ ለምን እንደዚህ ሆነ ታዲያ? ለምን ሌላ አይነት ሳይሆን ለምን ክብ ሳይሆን ለምን አራት ማዕዘን ሆነ ብለን እንጠይቃለን። ከዛ በኋላ ያኔ ነው መልሱ የሚመጣው። አራት ማዕዘን ሆኖ በዚህ ምክንያት ነው ሲባል ያ ምክንያት የእሱ አስጀማሪ ነው። ለምን እንደዚህ እንዲሰራ ሆነ ምናምን ሌሎች ነገሮችን የፈለጋችሁትን ይሁና። አይ በቃ ዝም ብሎ እንደዚሁ ነው በራሱ ነው እንደዚህ ዝም ብሎ ብቅ ያለው ለምን እንዲሆነ ታዲያ? ለምን ሌላ አይነት ሳይሆን ብለን መጠየቅ እንችላለን። ለማንኛውም መኖር የጀመረ ነገር ከሆነ በቃ አስጀማሪ ያለው የፈለጋችሁትን አይታችሁ መወሰን ትችላላችሁ። ራሳችሁ ኦብዘርቭ የምታደርጉት አይታችሁ ማስተዋል የምትችሉት ነገር ነው። አሁን ይህንን ያዘው የመጀመሪያ እና ታዲያ ምንድን ነው ከፈጣሪ መኖር ጋር ምን ያገናኘዋል ልትሉ ትችላላችሁ። ግን ሁለተኛውን ደግሞ በደንብ አድርጋችሁ ስሙ። የመጀመሪያው መኖር የጀመረን ያልኩት የትኛውም ነገር አይደለም። የትኛውም ነገር ግን መኖር የጀመረ ከሆነ አስጀማሪ አለው። እሺ ሁለተኛው ፕራይም ልስጣችሁ። ይሄ አጽናፈ ዓለም የዓለማት ዩኒቨርስ የምንለው ማለት ነው። ይሄ አጠቃላይ ዓለም ምድር ብቻ አይደለም የተፈጠረው ዓለም ሁሉ ማለት ጊዜን ጨምሮ ቦታን ጨምሮ የሚታዩ ቁስ አካላትን ምናምን ሁሉን ጨምሮ ኤነርጂን ጨምሮ ኃይልን ጨምሮ እነዚህ ሁሉን የሚያካትት እሱ ዓለም ይባላል ዩኒቨርስ። እሱ መኖር የጀመረ ነው ማለት ከዘላለሙም የለም ጊዜን ጨምሮ ማለት ነው። ከዘላለሙ በቃ ዝም ብሎ ጊዜ አለ አይባልም። በምሳሌ ልስጣችሁ። እሱም በምን ማወቅ እንችላለን? የዓለም ራሱ ከዘላለሙ እንዳልነበረ ትልቁ ማሳያ ዛሬ ምንድነው ቀኑ? እሑድ አይደል? ዛሬ እሑድ ነው። ትላንት ቅዳሜ ነበር። ከዛን አርብ፣ ሐሙስ፣ ሮብ፣ ማክሰኞ እያለ ወደኋላ ስንሄድ ዘላለም ከሆነ ያልቃል እንዴ? ወደኋላ ተቆጥሮ አያልቅም አይደል? ወደኋላ ተቆጥሮ አያልቅም። ወደኋላ ተቆጥሮ የማያልቅ ከሆነ ከዛሬዋ ቀን በፊት ያለው ማለት ነው። ከዛሬዋ ቀን በፊት ያለው የማያልቅ ከሆነ ዛሬ ራሱ ላይ እንዴት መጣ ያስብላል ማለት የማያልቅ ከሆነ ይሄን በምሳሌ ያስረዳችሁ ይገባችኋል። ቆይ አንዴ በምሳሌ ያስረዳችሁ ወደዚህ ስመጣ ያኔ በደንብ ይገባችኋል። ምናልባት አሁን የተወሰነ ግራ ልትጋቡ ትችላላችሁ። ጤናማ ነው ባይገባችሁ አሁን ማለት ነው። አሁን የተናገርኩት ለምሳሌ አንድ ላይብረሪ ውስጥ የሚሰራ ሰው አለ እንበል። ስሙ በደንብ ላይብረሪ ውስጥ ያለው ምንድን ነው? መጽሐፍት አይደል? የሚነበቡ መጽሐፍት አሉ። እና ላይብረሪ ውስጥ የሚሰራው ሰው ላይብረሪውን የሚከፍተው ላይብረሪ ውስጥ ያሉ መጽሐፍትን ቆጥሮ ሲጨርስ ነው። ላይብረሪው እንዲከፈት ላይብረሪው ከመከፈቱ በፊት ምን መደረግ አለበት?
መጽሐፍቱ ተቆጥረው ማለቅ አለባቸው። ተቆጥረው ሲያልቁ ላይብረሪው ምን ይደረጋል? ይከፈታል። ለምሳሌ ላይብረሪ ውስጥ 100 መጽሐፍት ቢኖሩ ኦኬ አሪፍ 100 መጽሐፍትን ይቆጥራል፣ ዘና ይከፍተዋል። እሺ 1000 መጽሐፍት ቢኖርስ? ትንሽ አድካሚ ነው፣ ግን 1000 መጽሐፍት ስቲል ይቆጠራል። መቼስ ቁጥሮ ምናምን ሲጨርስ አመሻሽ ላይም ቢሆን መቼስ ይከፍተዋል። ምክንያቱም ግዴታ እንዲከፈት ላይብረሪው እንዳትረሱ፣ ይህንን ምሳሌ እንዳትረሱ ፕሊዝ። ላይብረሪው እንዲከፈት ግዴታ ምን ማድረግ አለበት? ከላይብረሪው ከመከፈቱ በፊት ያሉ እነዚያ ቆጠራዎች የሚያልቁ መሆን አለባቸው። ማለት ተቆጥሮ ማለቅ አለበት። 1000 ከሆነ መቆጠር አለበት። እሺ 1 ሚሊዮን መጽሐፍ ቢሆንስ? 1 ሚሊዮን መጽሐፍ ቢሆንስ ያለው በጣም ሂውጅ የሆነ መንደር ወይ ከተማ አይነት ላይብረሪ ቢሆንና 1 ሚሊዮን መጽሐፍት ቢኖሩት ሰውየው እንግዲህ ብቻውን ከሆነ ቆጥሮ መቼስ ይጨርሷል አትሉች። በአንድ ቀን ሊከፍተው አይችልም። ምናልባት በስንት ጊዜ አላቅም፣ ያው ፕሪሳይዝ ላይሆን ይችላል። ግን እሺ ሲቆጥር ውሎ አድሮ እንደው በቃ 3 ወር ፈጀበት እንበል። ስቲል ግን 3 ወር ፈጅቶበትም ቢሆን ግን ከፈተው። 100 ሚሊዮን ቢሆን እሱ ባይከፍት እንኳን ማለት ነው የልጅ ልጆቹን ቢሆን ቆጥረውን ቢሆን ይከፍቱታል ልትሉኝ ትችላላችሁ። ግን እዛ ውስጥ ያለው የመጽሐፍ ቁጥር ብዛት 100 ሚሊዮን ሳይሆን ተቆጥሮ የማያልቅ ቢሆንስ? ይቆጥሩታል ግን የማያልቅ ቢሆን ቢሊየን፣ ትሪሊየን፣ ኳትሪሊየን ምናምን ነው አይደለም። በቃ የማያልቅ ኢንፊኒት ቢሆንስ? ኢንፊኒት ቢሆን መጨራሹ ተቆጥሮ የማያልቅ ከሆነ ላይብራሪው ሊከፈት ይችላል? አይችልም። እኔ እያወራሁ እያለ ምንድን ነው ሀሳብ ይመጣልኝ። ሲጀመር ይህን ሁሉ መጽሐፍ ምን ላይብራሪ ውስጥ ማን አስገባላቸው? እንደዛ እያላችሁ እንደማታዝጉ ተስፋ አደርጋለሁ። ያው ምሳሌ ነው። ቢሆን ተቆጥሮ የማያልቅ መጽሐፍ ከሆነ እና ምንድነው ያ ላይብራሪ ለመከፈት ደግሞ ግዴታ መጽሐፍቱ ተቆጥሮ ማለቅ ካለባቸው ያ ላይብራሪ በፍጹም ሊከፈት አይችልም። የላይብራሪ መከፈት የሚቀድመው ቆጠራ አይደለም። ቆጠራው የሚያልቅ ከሆነ ሲያልቅ ይከፈታል። የማያልቅ ከሆነ ግን መቼም አይከፈትም። አሁን ተመልከቱ። ዛሬ ያላችሁባት ቀርቺ እሑድ፣ ከዚህ በፊት ያሉትን ቀናት ብንቆጥር የማያልቅ ከሆነ የሆነ ሰዓት ላይ የጀመረ አይደለም የሚሉ ሰዎች ስላሉ የማያልቅ ከሆነ ከዚህ በፊት ያለው ታዲያ ዛሬ እንዴት መጣችን? ልትመጣ አትችልም። ከዚህ በፊት ያለው ዛሬ ካለን አምር ልክ ለላይብራሪው እንደሰጧችሁ ልክ እንደዛ ነው። ስለዛ ከዛሬ በፊት ያለው የማያልቅ በፍጹም አይደለም። የሆነ ሰዓት ላይ የጀመረ ነው። ዛሬ ላይ ደርሰናል። አለቀ። ስለዛ ዩኒቨርስ እቺ ዓለም ራሱ መኖር የጀመረ ነው። መኖር የጀመረ ስለሆነ መኖር የጀመረ ነገር ሁሉ ደግሞ ምን አለው ብያችኋለሁ። መጀመሪያ አስጀማሪ። መኖር የጀመረ ነገር ሁሉ አስጀማሪ አለው። መኖር የጀመረ ነገር ኤግዚስት ማድረግ የጀመረ ህልውናው የጀመረ ነገር ሁሉ አስጀማሪ አለው። ዝም ብሎ ከምንም ነገር ዝም ብሎ ብቅ አለ አይባልም። የለም ሰው ዩኒቨርስ ዓለም ደግሞ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ፈጣሪ የምንለው ያንን አስጀማሪ ነው። ፈጣሪ የምንለው እኛ ያንን አስጀማሪ ነው። አለቀ። ፈጣሪ የምንለው ያንን አስጀማሪ ነው። ይህ ፈጣሪ እንደምን ያለ ፈጣሪ ነው? ይህ ፈጣሪ እንደምን ያለ ፈጣሪ ነው? አካላዊ ነው። አካላዊ ነው ማለት ኢንቴሊጀንት የሆነ ማመዛዘን የሚችል እውቀት በእርሱ ያለ ፈቃድም ያለው ጭምር በቃ እንደዚህና እንደዛ የመሳሰሉ የተለያዩ ነገሮችንም ጭምር ያለው ነው። ለምሳሌ ሰማይን ምድርን ሲፈጥር ምናምን እነዚህን ፍጥረታት ሲፈጥር እንዲሆኑ አድርጎ ፈጥሯል። አመዛዛኝ ባይሆን እንደዚህ አይነት ነገሮችን ሊፈጥር አይችልም። ዝም ብሎ ብቻ የሆነ ነገር ነው ሊባርቅ የሚችለው። ስለዚህ የሆነ ኃይል አይደለም ያ ፈጣሪ፣ የሆነ ኃይል የሆነ ፎርስ አይደለም ያ ፈጣሪ። አካላዊ ነው። የሆነ አካላዊ አምላክ እውቀት በእርሱ ዘንድ ያለ እንደዚህ አይነት አምላክ እንደሆነ በዚህ ማወቅ እንችላለን። ምን ያህል ኃያል ነው ካላችሁ ሰማይን ምድርን እስኪፈጥር፣ አረ እንደኛ አይነት ሰዎችን እስኪፈጥር በጣም ኃያል ነው አይደል? አራው በጣም ኃያል ነው። የዚህን ያህል ድረስ ቢያንስ ከዚህ ማወቅ እንችላለን። ቢያንስ በዚህ ደረጃ ኃያል ነው ማለት እንችላለን። ግን ከዚህም በላይ ነው። ይህ የተገለጠ ነው። ለኛ የተገለጠችው እቺ ነች። ከዚህ ጋር ሲነጻጸር የእርሱ እውነተኛው ኃይሉ እችኛዋ እንደ ኢምንት ነች። በቃ ለኛ በሚገባን ደረጃ ግን በዚህ ደረጃ ለምሳሌ ኃያል ነው እንላለን። በአጭሩ ግን
ሁሉን ቻይ ነው። ወይም ደግሞ ጥሩ በሆኑ አገላለጽ እግዚአብሔር የማይችለው ምን አለ የለም ብለን እስክንናገር ማለት ነው። ልክ እንደዛ። ስለዚህ አሁን ፈጣሪ ስንል ያንን ነው። ፈጣሪ ስንል ያንን አስጀማሪ፣ የዓለማቱን አስጀማሪ። ለዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞም ወይም እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ይታያል የሚለው ለዛ ነው። እሱን ነው። መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ስንል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት የሆነ ፈጣሪ አለ ግልጽ ነው የሚያስብሉ ነገሮች አሉ። ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው እያስባሉ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ነው አይደል? እዚህ ጋር ፊት ለፊት ላይ የምታዩት ግንብ ፊት እሺ ባይዚ ዝም ብለን እንደዚህ እንበጠረቃለን። ግን የሚያዩን ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመኔ ስላለ እና ያው ለዛ ነው እንደዚህ አይነት ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉት ነገሮች ይህንን ስታዩ አይናችሁ ቀጥታ እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ፣ ይሄ የምታዩት እንዲህ ያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው፣ ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ፣ ኮርኒያ ይባላል። አሁን አስቡት፣ አሁን ባዮሎጂ ላይ ታውቁት ይሆናል የአስረኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ላይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል የኮርኒያው ጋር ያልፋል እና ኮርኒያ ላይ ያልፍና ፒፒል የምትባል ቀዳዳ አለች፣ በእሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ፣ አይሪስ የሚባል አይሪስ ይህንን የሚገባውን የብርሃን መጠን ይመጠንና ከዛም ተመጠኑ ያለፈው ያ ብርሃን ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት ላይ የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው። አስቡት ማለት ይሄ ሁሉ ነገር አሁን ይሄ የተወሳሰበ ነገር ማለት ነው እንዲህ ገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነውና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ኃያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው። አንላይክሊ ነው ማለት አይሆንም የሚያስብል ደረጃ፣ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል ማለት ባይ ቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛን የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበረ። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑን የሚቀይረው እንደ አጋጣሚ ነበር። አጋጣሚ ደግሞ ኦፕቲክ ነርቭም ደግሞ የሚባል ነበረ። ከዛን በሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲህ ይቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ባለ ለማመን የሚያስቸግር ዝም ብሎ ላለማመን በቃ ቆርጠ ስትነሳ ማለት ነው።
እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እንናገራለን። ዲዛይን አርጊመንት የሚሉት እንዲህ ያሉትን ነው። እኔ እቺ ጣት ላይ ማለት ነው፣ እቺ ጣት ላይ አሻራ ማለት ነው። ወደ 8 ቢሊዮን ህዝብ አለ አለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አሏ። የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን 8 ቢሊዮን ቁጥሩን አስቡት። የ8 ቢሊዮንም ይለያያል። እችን በምታክል እጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔርን የእርሱ ስራ። በዚች እጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል እጣት ራሱ ይዞ እና ባይቻንስ አይሆንም። ባይቻንስ በእድል ሊሆን አይችልም ነው። ስለዛ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንዶ አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገር። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆነ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንጻር ያዙት ችግር የለም። ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ። ይኸው ትገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና እረ እርሱ እኮ ነበረ። እና ያኔ እኮ በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? የምር በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል። በዚህ በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት እምነት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ታሪክ ያውቋል። የዛሬ 2000 ዓመት ያለውን ይህን ታሪክ አክቹዋሊ ከ2000 ዓመት በፊት ያሉ የተለያዩ ታሪኮች ይታወቃል በዓለማችን ላይ። በእርግጥ ግን ይህንን የክርስቶስንም ታሪክ ያውቀዋል። ኢየሱስ እንደነበረ ለምሳሌ የስ ፐርሰን ጂሰስ ያ ኢየሱስ የተባለ አካል በምድር ላይ ይመላለስ እንደነበረ ያስተምር እንደነበረ ኢቭን ተአምራትን ያደርግ እንደነበረ ተከታዮች እንደነበሩት በጴንጤናዊ በጲላጦስ ዘመን እንደተሰቀለ እንደሞተ እንደተቀበረ ይሄ ሁሉ በታሪክ ውስጥ ይታወቃል። መነሳቱ ታሪክ ተነስቷል ብሎ በታሪክ ደረጃ ላይ ጽፍልህ ይችላል፣ ግን እሱን አሳያችኋለሁ እንዴት እንደሆነ። ቢያንስ ግን ኢየሱስ የሚባል ሰው እንደነበረ ታሪክ ሁሉም ሰው ይሄን ያውቃል። የትኛው ሁሉም ሰው ኢነሴንስ የታሪኩ ኤክስፐርቶቹ ሁሉ ይሄንን የሚክድ ዝም ብሎ እንደው ማለት የዚህ ዘርፍ ላይ ጭራሽ ምን ያልነካካው አይነት ሰው ካልሆነ በስተቀር የትኛውም የታሪክ ምሁራን የዚህ ዘርፍ ኤክስፐርቶች ሁሉም ያምናሉ። በታሪክ የታመነ ነው። በስመ አብ ታሪክ ያውቀዋል። ይህንን እናንተ የምታምኑትን ሰዎች ኢየሱስ እንደነበረ ታሪክ ያውቃል። ይሄ በጣም ትልቅ ነገር ነው ባይዜ እና ብዙ ማስረጃዎች ማሳየት ይቻላል። ከአይሁዳውያንም ከአሕዛብም እየተደረገ ብዙ ማስረጃዎች ማሳየት ይቻላል። እንደነ ጆሴፈስ ከአይሁዳውያን ማለት ጆሴፈስ የሚባል የታሪክ ጸሐፊ የታሪክ ምሁር አለ። እሱ ስለ ኢየሱስ ለምሳሌ ይጻፈው አለ። ሁለተኛው ክፍለ ዘመን መጀመሪያዎች አካባቢ ላይ የነበረ ሰው ነው። ስለዛ ስለ ክርስቶስ ታሪክ ጽፏል። ማለት ስለ ክርስቶስ ታሪክ ብሎ ሳይሆን በሰዓቱ ስለ አይሁዳውያን ሲጽፍ የክርስቶስን ማካቶ ተናግሯል። እነ ታሲተስ የተባለ አንድ ሰው ነበረ። እርሱም እንደዚሁ የታሪክ ምሁር ነው እና አንደኛው ክፍለ ዘመን ላይ የነበረውን የሮማን ታሪክ ጽፎ ነበርና የሮማን ታሪክን ሲጽፍ ኢየሱስ የሚባል እንደነበረ የእርሱ ክርስቶስ የሚባል ማለት ነው። የእርሱ ተከታዮች ደግሞ በእርሱ ክርስቶሳውያን ወይም ክርስቲያን እንደተባሉ ግን በጴንጤናው በጲላጦስ ዘመን እንደተሰቀለ እሱም እንደዚሁ ጽፎልናል። በኋላ ላይ የአይሁድ ታልሙዶች ላይ ሳይቀር ሳንሄድሪን 43a ላይ ለምሳሌ ማለት ነው በዚህ በታልሙዳቸው ላይ አይሁዳውያን ከተቦታ አስቀምጠውታል። ለምሳሌ ኢየሱስ የሚባል ሰው እንደነበረ እና አስማት ያደርግ ነበረ ብለው ያስቀምጣሉ። አሁን ተመልከቱ፣ አስማት ያደርግ ነበረ ይላሉ አይሁዳውያን፣ ርጉም አይሁዳውያን ኢየሱስ አስማት ያደርግ ነበራሉ። ቀደም ብሎ የነበሩ የነርሱ ርጉም አባቶቻቸው ጌታችን ኢየሱስን በብኤል ዜቡል ይህንን ታደርጋለህ ብለው ከሰውታል ነበር።
በምን በቤልዜቡል የእነሱን ክስ ልጆቻቸውም ይደግሙታል በኋላ ላይ ማለት ነው። በዚህ ይህንን ነገር ግን አስባችሁ ታውቃላችሁ አይደል? በቤልዜቡል ጌታችን ኢየሱስን በጌታ ኢየሱስ ማለት ጌታችን ኢየሱስ አምላክ እንደሆነ እናውቃለን ማለት የሁሉ ፈጣሪ ነው፣ የሁሉ ገዢ ነው እና እኛን ስለማዳን በስጋ ተገልጦ መጥቶ ተአምርን ሲያደርግ ማለት ነው። ሰዎች የሚሉ ጥሩ ነው፣ ይህንን በአጋንንት ነው የምትሰራው። ቅዱስ አሁን ይህንን ሰምቷል ኢየሱስ በጌታ ይሄ ጋይስ ብዙ ጊዜ ትኩረት የምናደርገው መቸንከሩ ላይ ምናምን ነው አይደለ? በጥፊ ተመታተፉበት ምናምን ላይ ነው። እሱ በጣም የሚያስደንቅ ነው። ግን ይሄ ራሱ በጣም የሚደንቅ እኮ ነው። በአጋንንትን ይህንን የሰራኸው ተብሏል። ጌታችን ኢየሱስ ኮንፌስ አድርገዋል ካላችሁኝ፣ ምን መስክረዋል ካላችሁኝ፣ ተአምርን ያደርግ እንደነበረ አይደለ እንዴ? አስማትን ያደርግ ነበር አሉት። ምን ስለሚያደርግ ነው? ተአምር። ቢያንስ ተአምር ማድረጉን መስክረዋል። ስለዚህ ኢየሱስ የሚባል ሰው የስ ነበረ፣ ቢያንስ በሰውነት ደረጃ ማለት ነው። በታሪክ የሚታወቀው አምላክ ነበረ ብሎ ታሪክ አይነግርህም። በሰውነት ተገልጦ ነው የመጣው። ስለዛ ሰውነቱን የሚነግር ታሪክ እንደምታውቀው። ስለዛ ምንድን ነው እንደነበረ፣ ተአምራትን ያደርግ እንደነበረ፣ ይሰብክ እንደነበረ፣ ተከታዮች እንደነበሩት፣ በጴንጤናዊ የጲላጦስ ዘመን እንደተሰቀለ እንደሞተ ሁሉም የታሪክ ምሁራን የዘርፉ ኤክስፐርቶች ያምናሉ። እሺ እዚህ ድረስ ካወቅን ትንሣኤውን አንዴ ካመንን የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ልትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳ ትልቅ ነገር የሚያደርገው ምንድን ነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆኑ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆነዋል። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸ በጣም በርካታ ህዝብ ሊኖር ይችላል። ኦፍኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻ ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከትንሣኤ ውጭ አንዳንድ ነገሮችን እሰጣችኋለሁ፣ ግን ዋናውን ይህንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይህንን ከፈጸመ ኧረ የማይፈጸመው ጉዳይ የለም። ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን? ሞቼ እነሳለሁ ብሎ ይኸው ሞቶ ተነስቶ አሳየና። ሞቶ ተነስቶ ካሳየና ራሱን በቃ መቼም በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም እዚያ ነው ሞቶ እንደማይቀር መናገር መመስከር የሚችል። አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ፍታ አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋን አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ፣ ይኸው ልጆቼ ትንሣኤ አለ፣ እኔ ተነስቻለሁ፣ ደግሞ እናንተም ትነሳላችሁ፣ አይዟችሁ አላችሁ። በስመ አብ። ይሄ የሚያስገርም ተስፋ ነው። እዚህ ዝብርቅርቅ ዓለም ውስጥ እያኖርክ አንድ ጊዜ ደስታ አንድ ጊዜ ሐዘን ምና ጭርምልም ያለ ነገር እዚህም እዛም ቋሚ የሆነ ነገር የሌለበት ዓለም ውስጥ እየኖርክ ሞቼ ቀር ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ
ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችሁን ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁን ደግሞ ከንቱ ናት። በቃ ክርስትናን ከንቱ የሚያደርገው ክርስቶስ ካልተነሳ ነው። ግን ጌታ ኢየሱስ ተነስቷል። የሐዋርያት ስብከት ከንቱ አይደለም፣ የኔና የናንተም እምነት ከንቱ አይደለም። ስለዛ እንነሳለን እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞቼ ምናምን እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሻግረው መጥተው የለ እነዚህ መጽሐፍት ወደኋላ ብትሄድ በጣም ትልልቅ እደግት አባትን ሳይቀር ታገኝላቸዋለህ። ስለዛ በታሪክ ውስጥ የተለያዩ አባቶችም ሲጠቅሷቸው ወደኋላ በጣም ብትሄዱ ማለት ነው አባቶች ሲጠቅሷቸው ታያላችሁ። የተለያዩ ሊቃውንት የተለያዩ ሰዎች ሲጠቅሱት መጽሐፍ ቅዱስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ እሱም ከዓይን እማኞች አንዱ ሆኖ በደማስቆ ጌታ ስለተገለጠለት ኧረ የምርም ተነስቷል አለ። የዓይን እማኝ ነው እሱ። ስለዛ ምንድነው አንደኛ እንደ የታሪክ መጽሐፍ ብላችሁ ብትይዙ አንደኛው እሱ ነው። ሁለተኛው ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ ነው አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዛ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም፣ ባይዚ ራሳቸው ሮማውያን ጣዖት አምላኪያንም እንዴ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ ተቀብሎት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብሎ በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው፣ መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ስለተናገረው ከቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ። ለእኛስ ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያኑ አባቶቻችን እናቶቻችን ታርደዋል። ስለዛ ሮማውያን አልተቀበሉ። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብሩ በእኛ ዘንድ አለ በሉ ክፈት ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ። ግን አላደረጉም። ለምን? መቃብሩ ባዶ ነበር። የጌታችን መቃብር አይሁዳውያን ሊያደርጉት አልቻሉም፣ ሮማውያን ሊያደርጉት አልቻሉም። ምክንያቱም ጌታችን ከመቃብሩ ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ነው። ሐዋርያቱ ሰረቁት አሉ። ሰርቀውት ነው እንደው በድኑን አወጡትና ተነስቷል ብሎ ሰበኩ አሉ። የምር ነው። ሲሰቀል ማትረፍ ያልቻሉ፣ ሲሰቀል አጠገቡ እንኳን መቅረት ያልቻሉ፣ ሮጠው ያመለጡ፣ ጭራሽ እኛ ላይ መረመተው እንዳይደርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቀለው ሰረቁት ማለት አይሆንም። ማለት የሆነ አሳማኝ አይደለም። አትሊስት አሳማኝ ሊሆን አይችልም። እሺ ግን የተወሰነ ነገሩን ግን ቀጠል አድርጌ ላሳያችሁ። ሊሆን በፍጹም የማይችልበትን ነገር እሺ ሰረቁት። ከዛስ ለምንድን ነው የሰረቁት? ተነስቷል ብሎ ሰበኩ። ምንድን የደረሳቸው? ግድያ። ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏቸዋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ። ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ።
ከነሱ በፊት የነበሩ አባቶቻችን ሐዋርያቱ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ኢማጂን እንዳልተነሳ እያወቁ ማለት ነው። አይ በቃ እንደው ሰረቁትና ማለት ነው ተነስቷል ብለው ይናገሩና ይታረዳሉ። ምንድነው እኔ ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። ወደ ሐዋርያቱ ስትመጣ ግን አስበው ተነስቷል አይተነዋል እያሉ ግን ያላዩትን እየዋሹ ይህንን ሊቀበሉ አይችሉም። ይህንን መከራ እውነትን ይዘው ይህንን መከራ ይቀበላሉ እንጂ ሲጀመር እንደዚህ አይነት መከራ እንዲቋቋሙ የሚያደርጋቸውም ያዩት ታላቅ ተስፋ ነው። የሚያስደንቅ ተስፋ፣ የሚገርም ተስፋ። ከዛ በኋላም በቃ ሰማዕታቱ የሐዋርያትን ይህንን ነገር ተቀበለዋል። በውስጣቸው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ይመሰክርላቸዋል። ስለ ክርስቶስ እየመሰከሩ አንገታቸውን ይሰጣሉ። በሊቢያ የታረዱት ወንድሞቻችን ታስታውሳላችሁ አይደል? አንተ እንደዚህ አይነት መጨከን አለ ማለት እንደዚህ መጨከን ያለ ያልኳችሁ አክራሪ እስላሞች ሲያሩዳቸው እነዛ እስላሞቹን አይደለም፣ እነዛ አክራሪዎቹን ሳይሆን ጨካኝ እዛ ጋር ከአራጆቹ በላይ ተራጆቹ ናቸው። ማይ ብራዘርስ ጨካኝ በዛ ሰዓት አደገኛ ጨካኝ ከአራጆቹ በላይ ተራጆቹ። በጌታ ስም ሰው ክርስቶስን ካድ ተብሎ አልክድም ረደኝ ብሎ ከሰጠ በቃ እንዲህ መንፈስ ቅዱስ ያስጨክናል። መንፈስ ቅዱስ ያስጨክናል፣ ለክርስቶስ ያስጨክናል። ስለዚህ ጨከን ብለው ጉሮሯቸውን ለስለት አሳልፈው ሰጡ። ለስለት አሳልፈው ሰጡ። እንዲህ ነው አየህ፣ እንዲህ ነው ክርስቶስ መነሳቱን እርግጠኛ የሆነ ህዝብ ለክርስቶስ እንደዚህ ጉሮሮን አሳልፎ ይሰጣል ማለት ነው። ጉሮሮን አሳልፎ ይሰጣል። እሱ ሐዋርያቱ የምርም በውሸት ቢሆን ኖሮ ማለት ምንም ጥቅም ስለማያገኙ ሊዋሹ አይችሉም ነው። በፍጹም ሊሆን አይችልም። በፍጹም ሊሆን አይችልም። አንዳንዶቹ ግን ይህንን እንዲልክ እንዲህ ሲባሉ ምን ይላሉ? እሺ ያው እየዋሹ ሊሆን አይችልም፣ ምክንያቱም እንደዚህ መከራ ማንም ሊቀበል አይችልም እና ማለት ነው። ግልጽ ነው። ስለዛ ምን ያደርጋሉ? ሃሉሲኔት አድርገው ነው ይላሉ። ምንድነው ሃሉሲኔት አድርገው ነው ማለት? ሃሉሲኔሽን ልክ ከዚህ በፊት እንዳልኳችሁ የሆነ ሆረር ፊልም ስታይ የሆነ ሆረሩ ለምሳሌ ሆረሩ ፊልሙን ካየህ በኋላ ማለት ነው የሆረር አይነት ያየኸውን አይነት ኢሜጅ ነገር ማለት ነው በቅ ነገር ካለብህ ብቻ አልሆነ ምናምን እሺ ወይ በተለይ እህቶች ማለት ነው እንደዛ ካለባችሁ እና ብሎባችሁ ድልደነገር ልቃዥ ትችላለህ እና ያ በቃ የፊልሙ ሃሉሲኔት አደረክ ይባላል። ግን ሰብሰብ ብለህ በጋራ ማለት ነው ማለት እንደዚህ የሚሉት ላይ ምንድነው ሃሉሲኔት እያደረጉ ነው የሚሉት አንዳንድ ሰዎች ማለት ነው ጌታችን በጣም ብሩታሊ ነው፣ በጣም በቃ ባደገኛ ሁኔታ ነው የተገደለው እንደምታውቁት እና ያንን ነገር ስላዩ ጌታችን የደረሰው ያንን መከራ ስላዩ በቃ ዝም ብሎ እያለባቸው ነው አይነት ነገር ነው። ግን ያንን የሆረር ፊልም ለምሳሌ አይተህ ከዛ በኋላ ሰብሰብ ብለህ ማለት ነው የሆነ 1 10 11 12 ሆነ ያንን ሆረር ሁላችሁም በተመሳሳይ ሰዓት ቀጥታ እንዲመጡ ካያችሁት በቃ እሱ ሆረሩ የምርም ሆረሩ መጥቷል ማለት ነው። ያኔ መፈርጠጥ ነው ያለበት ማይበራዘር ምክንያቱም ሃሉሲኔሽን ከአንድ ሰው በላይ በአንዴ እንዲህ ዝም ብሎ አይከሰትም። በቃ ለአንድ ሰው ለግለሰብ ብቻ ነው ያ ሃሉሲኔሽን እንጂ በህብረት አይሆንም። ክርስቶስ ግን በህብረት ታይቷል፣ በህብረት አይተነዋል ተብሏል። በተለይ ጳውሎስ ከ500 ለሚበልጡ ወንድሞች ታይቷል ብሎ ሲናገር አይተነዋል 1 ቆሮንቶስ ምዕራፍ 15 ላይ። ስለዛ ሃሉሲኔሽንም ሊሆን አይችልም ኦፍ ኮርስ እና ጌታችን የምርም ተነስቷል። ኢየሱስ ተነስቷል። ክርስቶስ ከተነሳ ቀደም እንዳልኳችሁ ሞቼ እነሳለሁ ብሎ ቃሉን አክብሮ ከተነሳ እንግዲያውስ ክርስቶስ ኢየሱስ ሞቶ ከተነሳ ሞቶ ካልቀረ እኛም ሞተን አንቀርም። ትልቁ ግን እርሱ የተናገራቸው ነገሮች ሁሉ እንድንቀበል ያደርገናል። ሞቼ እነሳለሁ ብሎ ቃሉን ካከበረ ወይም ለቃሉ ታማኝ ከሆነ ለሚናገራቸው ቃል ሁሉ ታማኝ ነው። የምርም ቃሉም ደግሞ አያልፍም ብለን ስለምናምን በክርስቶስ በኩል የመጣው ትምህርት ሁሉ ትክክለኛ ነው። ከክርስቶስ ትምህርት ውጪ ወደ ውጪ ትላለህ። ከክርስቶስ ትምህርት ውጪ የሆነው ከእውነተኛው አምላክ ውጪ ነው። ስለዚህ እውነተኛ አምላክ የሆንክ አንተን ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛው አምላክ በጌታችን በክርስቶስ ኢየሱስ በኩል የተገለጠው እንጂ ሌላ አይደለም። ስለዚህ በክርስቶስ በኩል የተገለጠውን ነገር እንቀበላለን። ምንድነው በጌታችን በኩል የተቀበልነው አስተምህሮ? ስለዚህ በክርስቶስ በኩል እንግዲህ ክርስቶስ የክርስቲያን ራስ ነው ብለናል። ለቤተ ክርስቲያን የሰጣት አስተምህሮ አለ። አለቀ። በክርስቶስ በኩል የሆኑ ብቻ እውነት ነው።
በክርስቶስ በኩል የሆነው አሁን ላይ ክርስትና ነው እንጂ ሌላ አይደለም። ወይም ቤተክርስቲያን ናት። ቤተክርስቲያን ናት። በዚህ ምክንያት ከክርስትና ውጭ ያለ እውነተኛው ፈጣሪ ይቅርታ፣ እውነተኛው ፈጣሪ በዚህ ጋር ሰው ቴክስት እያደረገልኝ፣ እውነተኛው ፈጣሪ የክርስቲያኖች ፈጣሪ የክርስቲያኖች አምላክ እንጂ ሌላ አምላክ አይደለም የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር ድንግል ትጸንሳለች ልጅም ትወልዳለች ተብሎ ከሆነ 700 ምናምን ዓመት አካባቢ በፊት ተነግሮ ከዛ በኋላ ሪል ሆኖ ሲመጣ እንዴ ያልተናገረው ነገር እኮ የለም። መጠመቂያው የሚወለድበት አካባቢ ሳይቀር ምናምን ከሆኑ 100 ዓመታት በፊት ይናገርና ማለት ነው የሚመጣው መሲሁ የሚወለድበትን ከድንግል እንደሚወለድ የት አካባቢ እንደሚወለድ ስፍራውን፣ መጠመቂያውን፣ ስብከቱን እንደሚሰቀል እንደሚነሳ ይህን ሁሉ ነገር እግዚአብሔር መንፈስ ቅዱስ ይናገርና ከዛ እሱ ሁሉ ደግሞ አካል ይዞ ደግሞ ስታየው እውነተኛው አምላክ የክርስቲያኖች ነው፣ ሌላማ ኬት ይመጣል? የትም አይመጣም። እና እውነተኛው የሰማይ የምድር ፈጣሪ የሁሉ ገዢ አምላከ አማልክት ንጉሠ ነገሥት የጌቶች ጌታ የሆነው እርሱ የክርስቲያኖች አምላክ እንጂ ሌላ በፍጹም አይደለም። ስንሳቱ ነው ውሃ ጠጣለሁ። የዚህን ያህል ካየን ማለት ነው የክርስቲያኖች አምላክ ትክክለኛው አምላክ እርሱ ነው የሚለውን ካየን ቀጣይ እናያለን ያልኩት። እሺ 3 ደቂቃ ብቻ ታገሱኝ ጌት፣ በጣም ከይቅርታ ጋር ግን በጣም ያደክማችኋል። ከ1 ሰዓት 40 ደቂቃ በላይ ነው መሰለኝ ነው። ቢያንስ 1 ሰዓት ተኩል አካባቢ 1 ሰዓት ተኩል አካባቢ ነው የተማማርነው። ያደክማችሁ ይሆን? እሺ በቃ እቺን የክርስቲያኖች አምላክ ነው ትክክል። ግን የክርስቲያኖች አምላክ ቢሆንም ትክክል በክርስትና ውስጥ ግን ስቲል የተለያዩ ቤተ እምነቶች አሉ። ስለዛ ትክክለኛው ቤተ እምነት የትኛው ትክክል ማለት ታዲያ እንዴት ይታወቃል የሚለውን እሱን በቃ ቀጣይ እንደ መግቢያ አደርገውና የሥላሴ ትምህርትን እንማማራለን። ከእስልምና ነው የመጣሁትና ምስክርነት አለኝ ስለሆነ ነው ያስገባሁት። ኦኬ እንዴት አመሻችሁ? ይመስገን አምላክ። ሰላም ነው? እግዚአብሔር ይመስገናለን። እግዚአብሔር ፈቅዶ ዛሬ ነው በአንተ አስተምሮትና በአንተ እገዛ ዛሬ ተጠምቄያለሁ፣ ቆርቤያለሁ። እግዚአብሔር ይመስገን። እኔ አንተ የት ተጠመክ? በጣም ደስ ይላል። አስኮ ገብርኤል በጣም ደስ ይላል። እንኳን እግዚአብሔር ረዳ። ደስ ይላል። በርታ። ደግሞ ክርስትና ጅማ ይሄ መጠቃቂ ነው። ደግሞ እግዚአብሔር ያስፈጸመ። በርታ። በጣም ደስ ይላል። እንኳን ትምህርትን ቀጥልበት። በጣም ነው የምወድልህ፣ በጣም ነው የማከብረው። ወንድሜ እግዚአብሔር ይጠብቅህ። አሜን አሜን። እናመሰግናለን ወንድሜ። ነገ በሰፊው ደግሞ በደንብ ባብራራ ደስ ይለኛል። ጊዜ ገብተን ብዙ ብናወራ ቴሌግራም ላይ አወራኝና እንትን እንላለን። ጆርኒን ጉዞን ሰፋ ባለመልኩ ይቻላል። እንደዛ መጀመሪያ ላውራህና በውስጥ ግን ቀጥታ እንደዚሁ እንትን እንዳይል ከዛ እንትን እንላለን። ቴሌግራም አክቲቭ አድርገኝና ቴክስት አደርግልሃለሁ ወይ ዩዘር ኔም ቁጭ አደርግልሃለሁ። ይቻላል። እሺ ወንድሜ አመሰግናለሁ። እዚህ ስታላችሁ ፎሎ አድርጉኝ፣ አበረታቱኝ። እንኳን ደህና መጣ በሉኝ። ቪዲዮ አለ ግቡና አርጉት። ጌታ እንኳን ረዳ፣ ወደዚች ቤተክርስቲያን ወደ አካሉ እንኳን ጨመረ። ትልቁ ነገር እሱ ነውና በእውነት ደስ ብሎናል። በዚች ምድር አይደለም በሰማያት ደስታ ይሆናል። ቅዱሳን መላእክት በእውነት ምን ያህል እንዲደሰቱ ይሆን አንተ በመዳንና ሁላችንም ደግሞ ደስ ብሎናል። እግዚአብሔር ይመስገን። እንዲያው አንተም አንደኛው ፍሬ ነህና እግዚአብሔርም ደግሞ ፍጻሜን ያሳምርልህ።
ሁላችንም ያሳምርልን። ሰዎች ወደ ቤተክርስቲያን የሚጨመሩት እንጂ ከቤተክርስቲያን የሚወጡበት አይሁን። እንግዲህ ጌታ ይመስገን፣ እግዚአብሔር ይመስገን ብለን አሜን አሜን። መኩ አንድ ልደረድርልህ ነው መሰለኝ ስላሉ አንድ እንደድር ነው። ከዛም በፊት የተወደደ ቀን አብሮ እንትን ሲሆን የተወደደ ቀን ቢከፈት ጥሩ ነው። እሱ ከተነጋገራችሁ በኋላ እሱ ስንነጋገር ነገር አሁን በግኗ ትሻላለች። አባ እሺ አንተ ዞይ በተቀመጥኩበት ልተኛ ያስተኛ ኖ አይ እንትን ነው ድካም ማለት እሺ ቀጥል። እሺ አንድ ዝማሬ ነው የመጋቢ ስብሐት አለማዋጋ በጣም ወዳለው የእሳቸውን በነገራችን ላይ እና የጌታችን ስቅለት ነው። ሁላችሁም በተቻላችሁ አቅም ለመስማት ሞክሩ። ማለት ያው ከውስጣችሁ ማለት ነው። እጹብ ድንቅ እንጂ ነው የጌታ ስቅለቱ፣ እንዲህ በአርምሞ በእንዲህ ያለ ምክንያት አልቀው ሕፃናቱ። ሙሉ ነው የሚያትተው የጌታ መከራና ስቅለቱን ነው። እና ጌታ ከኛ ጋር ይሁን። እግዚአብሔር እርዳሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሰማል? እጹብ ድንቅ እንጂ ነው የጌታ ስቅለቱ፣ እጹብ ድንቅ እንጂ ነው የጌታ ስቅለቱ። እንዲህ በአርምሞ እንዲህ ያለ ምክንያት አልቀው ሕፃናቱ። የዮሴፍ ሰርግ ጌታ ከነናቱ ወደ ወረ ግብፅ ምድረ ግብፅ ስደቱ። በዛ በበረሃ በመንከራተቱ ውሃ እየለመነች እመቤት እናቱ። የሄሮድስም ጥፋት ተሰማና ሞቱ። ምድረ ናዝሬት ገባች ከሕይወት ርስቱ። ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነብቱ። ወዲያውም ደረሰ ለመምህርነቱ 40 ሌሊት መዓልት ጾመ ወጸሎቱ። በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባ በመዓስገቱ። ሆሳዕና ዳዊት ለዓለም መድኃኒቱ። ክርያላይሶን ብለው ሰግደዋል ካህናቱ። ደቂቀ ሰራዊት አልቀሩም አበይቱ። ጌታችን ተይዞ በጊዜ ሰለስቱ ወድቆ ተገረፈ ለምለም አካላቱ። ሰቀሉ ከኢየሱስ ግፍዖሙ ዝንቱ ወለበ ዘለፈ
አእባን ተማቱ እባብ ጠለቀች ፀሐይም ጠለቀች ሆነ እንደ ሌሊቱ ጨረቃም ደም ሆነች ጨረቃም ደም ሆነች ሸሸ ብርሃናቱ ከዋክብት ረግፈው ታጡ ካሉበት ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነብቱ ሲገርፉ ሲያዳፉት ሲወድቅ በደረቱ ከቶ አይቀርም በስተኋላ ቁመው ስበው ወደ አንገቱ በስተፊቱ ቆመው ስበው በደረቱ ሰቀሉ አንዱ ሲዛበቱ ከቶ አይቀርም ሲገርፉ ሲያዳፉት ሲወድቅ በደረቱ በከየት ማርያም አዘነች እናቱ ከቶ አይቀርም ሞቱ ምንም ቢታክቱ ምድረ ቀራንዮ መስቀል መሰረቱ ጌታችን ተነሳ በዕለተ ሰንበቱ መጎስቀሉ ቀረ ወጣ ጌታ አይሁድ ሽብር ሆነ አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱ ከቶ አይቀርም ሞቱ ምንም ቢታክቱ ቢሰነብቱ ዲያብሎስ ድል ሆነ ከነ ሰራዊቱ ቁልቁለት ወረደ በምትሕተ ርስቱ አዳምን አወጣ ምስለ ብእሲቱ ወደ ገነት መራው ከቀደምት ርስቱ እጹብ ድንቅ እንጂ ነው የጌታ ስቅለቱ እንዲህ በአርምሞ እጹብ ድንቅ እንጂ ነው። ስብሐት ለእግዚአብሔር። አሜን። ዝማሬ መላእክትን ያሰማልን። መኩይ በጣም ደስ የሚል ዝማሬ ነበረ። እግዚአብሔር ያክብረልን። በጣም እናመሰግናለን። ሰው ጥሩ ጊዜ ነበረን። ሁላችሁም እንግዲህ የተማራችሁትን ያስቀምጥላችሁ ትላለን እና ከሌሎችም ጋርም ከነ ኪዳን ጋር ከኪዳን ጋር ምናምን አንድ ቀን እንገባ ይሆናል በደንብ በዛውም እንድትተዋወቁት ምናምን በአንድ ርዕስ ላይ ከኪዳን ጋር እግዚአብሔር ቢፈቅድልን እና ብንኖር እንገባና ደግሞ እንትን እንል ይሆናል። በርቱ ምናምን። ሁላችሁም ቻው፣ ሰላም እደሩልኝ። ከላይም ከታችም ያላችሁ መልካም አዳር። እሺ